ሰላም ሰላም እንዴት ናችሁ ተማሪዎች? ዛሬ ደግሞ ምርጥ የሲሲ ጥያቄዎችን ወደ እናንተ ይዘን መጥተናል። ከእናንተ የሚጠበቀው እነዚህን ጥያቄዎች መስራትና ራሳችሁን መመዘን ብቻ ነው። ስለዚህ ቀጥታ ወደ ጥያቄዎቹ እንግባ። አንደኛ which of the following is an example of simple carbohydrate? ሲምፕል ካርቦሃይድሬት ይላል እዚች ጋር። መጀመሪያ ሲምፕል ካርቦሃይድሬት የምንለው ምንድን ነው የሚለውን መረዳት ነው። ሲምፕል ካርቦሃይድሬት የምንለው ከአንድ ወይንም ደግሞ ከሁለት ሹገር ዩኒት የተሰራ ካርቦሃይድሬት ማለት ነው። ስለዚህ ስታርች ነው? ኖ አይደለም። ቢ ነው? ሴሉሎስ አይደለም። ይሄም ኮምፕሌክስ ካርቦሃይድሬት ነው። ሲ ግሉኮስ ነው? ኦፍ ኮርስ ይሄ ሞኖሳካራይድ ነው። ስለዚህ ሲምፕል ካርቦሃይድሬት ነው። ዲ ግላይኮጂን ስቶሬጅ ፎርም ኦፍ ግሉኮስ ነው። እንደገና ደግሞ ከአንድ ግሉኮስ አይደለም የሚሰራው ከመልቲፕል ግሉኮስ ነው የሚሰራው። ስለዚህ መልሱ ሲ ነው ማለት ነው። ስለዚህ ኤክስፕላኔሽን እዚህ ጋር ስንመለከት እንዴት ነው? ግሉኮስ ኢዝ አን ኤግዛምፕል ኦፍ ኤ ሲምፕል ካርቦሃይድሬት። የሲምፕል ካርቦሃይድሬት ምሳሌ ነው። ኦልሶ ናውን አስ ሞኖሳካራይድ ይባላል። ዊች ኢዝ ዘ ቤዚክ ዩኒት ኦፍ ኦል ካርቦሃይድሬት። የሁሉም ካርቦሃይድሬት ዩኒቱ ግሉኮስ ነው ማለት ነው። ኤክስፕላኔሽን እሺ፣ ሲምፕል ካርቦሃይድሬት አር ሜድ አፕ ኦፍ ዋን ኦር ሞር two sugar molecule and it includes monosaccharide, single sugar molecule and disaccharide ወይንም ደግሞ two sugar molecule joined together. Glucose is a monosaccharide and is an important energy source for the body. ስለዚህ ሞኖሳካራይዶችን እና ዳይሳካራይዶችን ነው ሲምፕል ካርቦሃይድሬት ብለን የምንጠራቸው እና ግሉኮስ ደግሞ የሞኖሳካራይድ ታይፕ ነው። ሞኖሳካራይድ የምንለው አንድ ሹገር ሞለኪውል ሲኖረው ነው። ዳይሳካራይድ ደግሞ ሁለት ሹገር ሞለኪውል ነው። ከዛ በላይ ከሆነ ኮምፕሌክስ ካርቦሃይድሬት ነው የምንለው ማለት ነው። እሺ which of the following is an example of complex carbohydrate? ኮምፕሌክስ ካርቦሃይድሬት ወይንም ደግሞ ይሄ በሌላ አገላለጽ ሶስት እና ከዛ በላይ ሹገር ዩኒት የያዘው የትኛው ነው የሚለን። ግሉኮስ ነው? አይደለም። ግሉኮስ አንድ ሹገር ዩኒት ነው። ስታርች ነው? አይደለም። ሱክሮስ ነው? አይደለም። ስታርች ኮምፕሌክስ ካርቦሃይድሬት ነው። ፍሩክቶስ ነው? ፍሩክቶስ ሲንግል ሹገር ዩኒት ነው። ስለዚህ ሞኖሳካራይድ ነው። ሞኖሳካራይድ ደግሞ ሲምፕል ካርቦሃይድሬት ነው የሚባለው። ስለዚህ መልሱ ሲ ነው ማለት ነው። ስታርች is an example of complex carbohydrate which is made up of 3 or more sugar molecules joined together. ሶስት ወይም ከዛ በላይ ሹገር ዩኒቶች ጆይን ሲያደርጉ ኮምፕሌክስ ካርቦሃይድሬት እንላለን። ስለዚህ ስታርችም የዛ አንዱ ምሳሌ ነው። Complex carbohydrates are also known as polysaccharides and are made up of many sugar molecules joined together. Starch is a polysaccharide that is found in plants and is an important source of energy for human. ለሰው ልጅ በጣም ኢሴንሻል የሚባል ኢነርጂ ሶርስ ነው። Which of the following vitamins is a water soluble? A vitamin A, B vitamin D, C vitamin E, ዲ ቫይታሚን ሲ። ስለዚህ ያው ይሄ ቫይታሚን ሲ ነው ማለት ነው። ወተር ሶሊብል ማለት ያው ስቶርድ አይሆንም በሰውነት ላይ ማለት ነው። ስለዚህ ቫይታሚን ሲ ኢዝ ወተር ሶሊብል ቫይታሚን which means that it dissolve in water ውሃ ውስጥ ይሟሟል። ስለዚህ ውሃ ላይ ይሟሟል ግን በሰውነት ላይ ስቶርድ አይሆንም ማለት ነው። ስለዚህ መልሱ ያ ነው። ይህን መገንዘብ ያስፈልጋል። እሺ which of the following mineral is important for bone health? ለአጥንት ጤና የሚጠቅመው የትኛው ነው? ኤ አይረን፣ ቢ ካልሲየም፣ ሲ ዚንክ፣ ዲ ሴሊኒየም። ስለዚህ ያው ለቦን እና ለቲዝ ሄልዝ የሚጠቅመን ካልሲየም ነው። ለዛም ነው የህፃናት ብዙ ጊዜ ወተት እንዲጠጡ የሚመከረው ስትሮንግ የሆነ ቦን እና ቲዝ እንዲኖራቸው ማለት ነው። ስለዚህ ካልሲየም is an important mineral for bone health and is required for the formation and maintenance of strong bones. እሺ ስለዚህ which of the following is a condition that can occur due to a lack of carbohydrate in the diet? በላክ ኦፍ ካርቦሃይድሬት በዳይት ውስጥ ኦኮር የሚያደርገው ኮንዲሽን የትኛው ነው? ኤ ዳያቤቲስ ነው? ኖ አይደለም። ዳያቤቲስ ኮዝ የሚሆነው በካርቦሃይድሬት ግሉኮስን ወደ ቦዲ ኢነርጂ መጠቀም ሲያቀትና የግሉኮስ መጠን ሲጨምር ነው፣ የብለድ ግሉኮስ መጠን ሲጨምር። ስለዚህ የዚህ ሲጨምር ነው እንጂ ሲቀንስ አይደለም። ስለዚህ ኤ መልስ አይደለም ማለት ነው። ቢ ኦቤሲቲ
አይደለም ላክ ኦፍ ካርቦሃይድሬት ኦቤሲቲን ወይም ደግሞ ከመጠን በላይ የሆነ ውፍረትን አያስከትልም። ሲ አኒሚያም አይደለም። አኒሚያ የሚከሰተው ብዙ ጊዜ ሜጋሎብላስቲክ አኒሚያ ሲሆን ያው ሜጋሎብላስቲክ አኒሚያ ሲሆን በቫይታሚን ቢ12 እንደገና ደግሞ ኖርማል አኒሚያ ሲሆን በአይረን ዲፊሸንሲ ምክንያት የሚመጣ ነው። ስለዚህ ኬቶሲስ የምንለው ነው ኦኮር የሚያደርገው በካርቦሃይድሬት ማነስ ምክንያት ማለት ነው። ኬቶሲስ a condition that occurs due to lack of carbohydrate in the diet which cause the body to break down fats for energy። ስለዚህ የመጀመሪያው የሰውነት ኢነርጂ ሶርሳችን ካርቦሃይድሬት ነው። ስለዚህ በቂ ካርቦሃይድሬት ሰውነታችን ላይ ከሌለ ወደ ሌላ ኢነርጂ ሶርሶች ነው የሚሄደው፣ ወደ ፋት፣ ወደ ፕሮቲን። ስለዚህ ፋትን ብሬክዳውን አድርጎ ሲጠቀም ደግሞ ኬቶሲስ ይባላል። ይሄ ደግሞ ኬቶሲስ ኬቶንን ፕሮዲስ እንዲያደርግ ያደርጋል ማለት ነው። ካርቦሃይድሬትስ አር the body's preferred source of energy and lack of carbohydrate in the diet can lead to the body breaking down fat for energy through a process called ketosis. This can lead to the production of ketones which can cause a symptom such as nausea, fatty and bad breath። ስለዚህ ናውዚያ፣ ማቅለሽለሽ ምናምን፣ ድካም ምናምን የሚባሉ ስሜቶች እንዲመጡ ያደርጋል ኬቶሲስ የሚባለው ፕሮሰስ ወይንም ደግሞ ኬቶን ፕሮዳክሽኑ ማለት ነው። ይሄ ደግሞ የሚከሰተው የካርቦሃይድሬት መጠን በሰውነታችን ሲያንስ ነው። ስለዚህ መርሳት የለባችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። በየቀኑ የምለቃቸውን 2 እና ከዛ በላይ ቪዲዮዎች እንዲደርሳችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ፣ ኖቲፊኬሽን እንዲደርሳችሁ ማለት ነው። ማስተካከል ያለብን ነገሮች ካሉ ደግሞ ኮሜንት ላይ አሳውቁልን። 7ኛ which of the following is a common symptom of iron deficiency? የአይረን ዲፊሸንሲ ዋና ሲምፕተም ምንድነው ነው የሚለው። እዚህ ጋር ያው ሲምፕተሙን ነው የተጠየቀው እንትኑን አይደለም። ስለዚህ ያ መገንዘብ ያስፈልጋል። ስለዚህ ዲያሪያ ነው አይደለም። አኒሚያ የስ፣ ናይት ብላይንድነስ አይደለም፣ ዲቤርቤሪ። ስለዚህ ያው አኒሚያ የሚለው ነው ማለት ነው። Anemia is a common symptom of iron deficiency as iron is required for the production of hemoglobin which carries oxygen in the blood። ስለዚህ አኒሚያ የሚከሰተው በአይረን ዲፊሸንሲ ምክንያት ነው። አይረን ደግሞ ሄሞግሎቢን ፕሮዳክሽን ላይ በጣም ትልቅ አስተዋጽኦ አለው። ሄሞግሎቢን ደግሞ ኦክሲጅን በደማችን ውስጥ ይዞ ወደ ተለያዩ ቲሾች ይዞልን ይሄዳል። ስለዚህ ይሄ አይረን ዲፊሸንሲ ወደ ተለያዩ ሲምፕተሞች እንደነ ፋቲግ፣ ዊክነስ ኤንድ ሾርትነስ ኦፍ ብሪዝ ያመጣል እና ይሄ ከፍተኛ የሆነ ደግሞ የአይረን እጥረት ወደ አኒሚያ ካውዝ ያደርጋል። which is a condition in which there is no enough red blood cell to carry oxygen to the blood to the body tissue። okay, question number 8 ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ በማድረግ ደግሞ አበረታቱን። 8ኛ an elderly man complains of poor night vision። በማታ የእይታ መቀነስ ኮምፕሌን ያቀርባል ወይም ቅሬታ። ኦፕታላሚክ ኤግዛምስ reveals corneal lesion and retinal hemorrhage. which vitamin deficiency is most probable? ስለዚህ በማታ የእይታ መቀነስ ኮምፕሌን ወይም ቅሬታ እያቀረበ ነው። እንደገና ደግሞ ኦፕታላሚክ ኤግዛሚኔሽን ምን ያሳያል? ኮርኒያል ሌሽን እንዳለና ሬቲናል ሄሞሬጅ ያሳያል፣ ደም በሬቲና ውስጥ መፍሰስ ማለት ነው። ስለዚህ የትኛው ቫይታሚን ዲፊሸንሲ ነው ይህን የሚገልጸው ነው የሚልን። ስለዚህ ኤ ታያሚን፣ ቢ ኒያሲን፣ ሲ ቫይታሚን ኤ፣ ዲ ቫይታሚን ሲ። ስለዚህ ያው ቫይታሚን ኤ እጥረት ምክንያት ነው ይሄ የሚከሰተው። ስለዚህ አይ findings of the xerophthalmia and night blindness are class for the vitamin A deficiency። ስለዚህ የናይት ብላይንድነስ ወይም ዜሮፊታልሚያ የሁለቱም በቫይታሚን ኤ ዲፊሸንሲ ምክንያት የሚመጣ ነው። ስለዚህ መገንዘብ አስፈላጊ ነው። what is the probability of having a child with cystic fibrosis if both parents are carrying of the gene but do not have the disease? ሁለቱም ቤተሰቦች የሲስቲክ ፋይብሮሲስ ችግር በሽታ ምክንያት ቢኖራቸው እና ግን ሁለቱም ማለት በሽታ የላቸውም፣ አክቹአሊ ሶሪ በሽታ የላቸውም፣ ጀስት ጂኑን ያዙት። ጂኒውን ይዘውት ካልታመሙ ግን የሚወለደው ህፃን የሲስቲክ ፋይብሮሲስ ተጠቂ እንዲሆን ፕሮባቢሊቲው ምን ያህል ነው የሚለን። ስለዚህ ይሄን ለመረዳት መጀመሪያ ኔሚንግ እንሰጣለን። ሲስቲክ ፋይብሮሲስን
ሲስቲክ ፋይብሮሲስን ምን ብለን እንግለጸው? አስ ቲ ብለን ብንገልጸው ለምሳሌ ቲ ዶሚናንት ካራክተሩን ቲ ስሞል ቲ ደግሞ ሪሴሲቭ ካራክተሩን ብለን ኔሚንግ እንስጥ በቅድሚያ። ከዛ ያንን ከሰጠን በኋላ እንዴት ነው? ስለዚህ እዚህ ጋር ቴብል መስራት ነው የሚጠበቅብን። እዚህ ጋር ፋዘር አለ፣ ከዛ እዚህ ጋር ደግሞ ማዘር አለች። ስለዚህ አባትየው ኦኬ what is the probability of a child with Stephen both parents are carriers of the gene but do not have the disease carrier of the gene ነው። ስለዚህ ጂን ናቸው። ስለዚህ ያው ለምሳሌ ቲ ቢሆን ይሄ carrier of the gene ማለት ቲ ይዘውታል፣ ግን ቲ ጤነኛ ስለሆነ ኤክስፕረስ የሚያደርገው ዶሚኔት የሚያደርገው ቲ ስለሆነ አልታመሙም። ስለዚህ ያልታመመው እንደዚህ ነው የሚገለጸው አይደለ? ስለዚህ ጂኑን በመጀመሪያ እንጻፍ፣ የሁለቱም ጂናቸውን እንጻፍ። ከዛ ስለዚህ አሁን ክሪስ ክሮስ ነው የምናደርገው። ይሄ ከዚህች ጋር፣ ይሄ ከዚህ ጋር፣ ይሄም ከዚህ ጋር፣ ይሄም ከዚህ ጋር። ስለዚህ ስንጽፈው እንዴት ነው የሚሆነው? ቻንስ የሚወለዱት ህፃናት ቻንሳቸውን ስናይ ቲ አንድ ቲ ሁለት ከዛ አሁን ይሄኛውን ጨረስን ማለት ነው አይደለ? ስለዚህ አሁን ይሄኛውን እንጻፍ ቲ ከዛ የመጨረሻው ቲ ስለዚህ አሁን እኔ እንዴት ነው ይሄ ከዚህ ጋር፣ ይሄ ከዚህ ጋር፣ ይሄ ከዚህ ጋር፣ ይሄ ከዚህ ጋር ነው ቻንሶቹን ስናወጣ። ስለዚህ አሁን ይሄኛው አይሆንም ማለት ቦዝ ዶሚናንት ቲ ነው። ስለዚህ ጤነኛ ነው የሚወለደው ህፃን ማለት ነው። እዚህ ጋር ደግሞ ያው ዶሚናንቱ አለ። ስለዚህ ይሄ እዚህ ጋር ህፃኑ አይታመምም። እዚህ ጋርም ቲ አለ። ስለዚህ እዚህ ጋርም አይታመምም። ያው ካፒታል ቲ ነው በመጀመሪያ ኤክስፕረስ የሚደረገው፣ ያው ለመግለጽ ያህል ነው። ክሪስ ክሮሱን ግልጽ ለማድረግ ያህል ነው። እዚህ ጋር ነው በስሞል ሌተር እንትን ያልነው። እዚህ ጋር ነው በደንብ ኤክስፕረስ አድርጎ ህፃኑ ሙሉ ለሙሉ ሲስቲክ ፋይብሮሲስ ዲዚዝ የሚኖረው እና ስለዚህ ከአራት ቻንስ አንዱ ነው እንትን ያለው። ስለዚህ 1/4 ነው ማለት ነው። 1/4 ህፃን ወይንም ደግሞ 25% ይታመማል ማለት ነው። ስለዚህ ቢ ነው ማለት ነው የ9ኛ መልስ። እሺ 25% of their children are expected to inherit 2 copies of the CFTR mutation and therefore develop cystic fibrosis። ስለዚህ ያው ሁለቱንም ኮፒ ኢንሄሪት ማድረግ አለበት የዚህ ሙቴሽን እንዲያጋጥም ሲስቲክ ፋይብሮሲስ ዴቨሎፕ እንዲያደርግ። ምንድነው እዚህ ጋር ኤክስፕላኔሽን ስንመለከት ሲስቲክ ፋይብሮሲስ is an autosomal recessive disorder meaning that a person must inherit 2 copies of the mutated CFTR gene and one from each parent to develop the disease። በሽታውን ዴቨሎፕ እንዲያደርግ ሁለቱንም ጂኖች መውሰድ አለበት። ያ ማለት ምንድነው ሪሴሲቭ ካራክተር ነው ያለው ማለት ነው። አውቶሶማል ሪሴሲቭ ዲስኦርደር የምንለው ነው። ምንድነው አውቶሶማል ዶሚናንት ዲስኦርደር ቢሆን እንዴት ነው አንዱን ብቻ ከአንዱ ፓራንት ብቻ ከወሰደ ያው መታመም አይቀርም ያ ሰው። ለዛ እንደዛ ነው። እሺ ስለዚህ ያው መልሱን አይታችኋል፣ ቢ ነው ማለት ነው። An older adult with a poor diet is diagnosed with a megaloblastic anemia. Which vitamin deficiency is the most probable cause? ለሜጋሎብላስቲክ አኒሚያ ዲፊሸንሲ የትኛው ቫይታሚን ዲፊሸንሲ ነው ኮዝ የሚያደርገው ነው? ኤ ፎሌት፣ ቢ ቫይታሚን ቢ12፣ ሲ ቫይታሚን ሲ፣ ዲ ቫይታሚን ዲ። ቢ ቫይታሚን ቢ12 ማለት ነው። ቫይታሚን ሲ አይደለም፣ ያው ፎሌትም አይደለም። ስለዚህ ምንድነው ሜጋሎብላስቲክ አኒሚያ የሚባለው
vitamin B12 deficiency. Folate deficiency is more common than B12. Which of the following is an example of a dominant genetic disorder? የዶሚናንት ጄኔቲክ ዲስኦርደር ቅድም ሪሴሲቭ ጄኔቲክ ዲስኦርደር አይተናል። ዶሚናንት ጄኔቲክ ዲስኦርደር የሆነው የትኛው ነው የሚለን? ኤ ሁንቲንግቶንስ ዲዚዝ፣ ቢ ሲክል ሴል አኒሚያ፣ ሲ ሲስቲክ ፋይብሮሲስ፣ ዲ ሄሞፊሊያ። ስለዚህ ያው ኤ ነው ማለት ነው። ምንድነው ይሄ በሽታ? ዶሚናንት ጄኔቲክ ዲስኦርደር አይነት ነው። ምንድነው እንዲህ ይሄ ሁንቲንግቶንስ ዲዚዝ የሚባለው ዶሚናንት ጄኔቲክ ዲስኦርደር ነው ስንል ምን ማለት ነው? ጀስት የሚወለደው ህፃን አንዱን ጂን ብቻ ከወሰደ ያው የዚህ በሽታ ተጠቂ ይሆናል ማለት ነው። ግዴታ እንደ ሪሴሲቭ ጄኔቲክ ዲስኦርደር ሁለቱንም ጂኖች ኢንሄሪት ማድረግ አይጠበቅበትም ማለት ነው። ስለዚህ ያ ነው። ኦኬ Huntington's disease is a neurodegenerative disorder caused by a mutation in the HTT gene. A person who inherits one copy of the mutated gene will develop the disease, usually in midlife. There are currently no known treatment to cure or slow the progression of Huntington's disease. የዚህን በሽታ ኪር የሚያደርጉ ወይም ፕሮግሬሽኑን የሚቀንሱ ትሪትመንት እስካሁን ድረስ አልተገኘም። ያው እስካሁን የተባለው there is a hope እንደሚገኝ ማለት ነው። which of the following is a bacterial disease that is typically spread through contaminated food or water? በኮንታሚኔትድ ፉድ ወይም ወተር የሚተላለፈው የትኛው ነው ነው የሚለን። ስለዚህ ያው ይሄ ግልጽ ነው። ቲቪ በኮንታሚኔትድ ምግብና ውሃ አይደለም የሚተላለፈው፣ ኤርቦርን ነው። ስለዚህ ቲታኖስ ደግሞ ኬሪየር ያስፈልገዋል፣ ብረት ላይ ኦር ምናምን ላይ መቀመጥ አለበት። ኮሌራ ግን ያው በትክክል የምንበላው ምግብ ላይ ወይም ውሃ ላይ እንትን ማለት አለበት። ይሄ ደግሞ የሚከሰተው ብዙ ጊዜ በፑር ሳኒቴሽን ወይንም ደግሞ ከጽዳት ጋር እንደዚህ ከሽንት ቤት ጋር ያለው ሪሌሽን ላይ ቤዝድ ሆኖ ነው እንትን የሚለው። ስለዚህ መልሱ ሲ ነው ማለት ነው። ስለዚህ ኮሌራ is a bacteria disease that is typically spread through contamination of food or water common in area with poor sanitation. Cholera is caused by the bacterium Vibrio cholera የሚባለው ባክቴሪየም ነው ኮሌራ ኮዝ የሚያደርግልን which produce a toxin that leads to suffer diarrhea ተቅማጥና ዲሃይድሬሽን ወይም ውሃ በሰውነት ማነስ ይከሰታል ማለት ነው። ስለዚህ ያ ነው 13ኛ which of the following is a common method of controlling the growth of microorganism in the food? ብዙ ጊዜ ኮመን የሆነው የምንጠቀምበት ማይክሮ ኦርጋኒዝም በምግባችን ላይ እንዳያድግ የምንጠቀመው የትኛው ነው የሚለን ያው ይሄ ኢዚ ነው። ሪፍሪጅሬሽን ነው። በፍሪጅ ውስጥ በመክተት ነው የምንጠቀመው። ኤክስፖዠር ቱ ሰንላይት ምግቡ ያው ዲቶሬሽን እንዲያጋጥመው ያደርጋል። ሲ አዲንግ ሹገር መጨመርም አይደለም። ዋሽንግ ዊዝ ሶፕ ኤንድ ዋተር ይሄም አይደለም። ስለዚህ መልሱ ኤ ነው ማለት ነው። ሪፍሪጅሬሽን is a common method of controlling the growth of microorganisms in the food, and as it can slow down the growth of bacteria and other organisms. It will not totally block the growth of the microorganism, but it will slow down the growth so that we can use the food for a long period. So 14ኛ which of the following is a recommended way to reduce the risk of heart disease? ብዙ ጊዜ ሪኮመንድ የሚደረገው የልብ በሽታን የሚቀንስልን የትኛው ነው? ኤ ስሞኪንግ ሲጋራ ማጨስ ነው አይደለም። ቢ ኢቲንግ ኤ ሃይ ፋት ዳይት አይደለም። ፋት ወይም ጮማ ስብ የምንለው መብላት ነው አይደለም። እሱ ያው ምን ኮዝ እንደሚያደርግ ይታወቃል። አቴሮስክለሮሲስ ኮዝ ያደርጋል። ስለዚህ በሰውነታችን በቂ ደም እንዳይዘዋወር ያደርጋል። ስለዚህ የሚያባብሱ ፋክተሮች ናቸው ኤም ቢም። ሲ ሬጉላር ኤክሰርሳይዝ ኦፍ ኮርስ ሬጉላር ኤክሰርሳይዝ ዊል ሜንቴን the body's cholesterol level so that it will reduce the risk of heart disease. So the answer is C.
Regular exercise is recommended to reduce the risk of heart disease. It can help improve cardiovascular health and lower blood pressure, control cholesterol level, and maintain healthy weight. Smoking cigarette, eating a high-fat diet, and avoiding fruit and vegetable are all factors that can increase the risk of heart disease. የልብ ህመምን አደጋ ሊጨምሩ የሚችሉት እነዚህ ናቸው። ሲጋራ ማጨስ፣ ስብ መብላት፣ ፍራፍሬና ቬጂቴብሎችን መቀነስ። ስለዚህ ያው ያንን አድቫይስ እንደ አድቫይስ መውሰድ ነው። ይህን ጥያቄ መሸምደድ ነው። ስለዚህ let's go to question number 50. Question number 50 says a 4-year-old child is brought to the clinic with a complaint of bone pain and difficult walking. Physical examination reveals bowed legs and enlarged joints. Radiographic findings show abnormal bone growth, which vitamin deficiency is the most likely cause of this symptom. ስለዚህ ምንድነው የ4 ዓመት ህጻን ልጅ ወደ ሆስፒታል በህመም በአጥንት ላይ ባለ ህመምና ለመራመድ በመቸገር በዛ ኮምፕሌን ወይንም ደግሞ ቅሬታ ወደ ሆስፒታል ይመጣል። ከዛ በኋላ ምንድነው በጣም ቦው ሼፕድ የሆነ እግርና ከዛ በጣም እድገት ያለው ወይም ሳይዙ ተለቅ ያለ ጆይንት ይታያል። ዘን ራዲዮግራፊ ደግሞ ምን ያሳያል? አብኖርማል ቦን ግሮዝ ወይንም ደግሞ ትክክል ያልሆነ የአጥንት እድገት ያሳያል። ስለዚህ የትኛው የቫይታሚን እጥረት ነው ይህን ሊያስከስት የሚችለው ነው የሚለን። ስለዚህ ኤ ማርሰመስ ነው፣ ቢ ስከርቪ ነው፣ ሲ ሪኬት ነው፣ ዲ ኳሻከር ነው። ስለዚህ ያው ይሄ ኮዝ የሚያደርገው ያው ሪኬት የሚለው ነው ማለት ነው። ስለዚህ የዚህኛው መልስ ሲ ነው። አይ ሆፕ በእነዚህ ጥያቄዎች ራሳችሁን እንደፈተሻችሁ የማታውቁትን እንዳወቃችሁ የምታውቁትንም ደጋግማችሁ ለራሳችሁ በማየት እንዳይጠፋባችሁ እንዳደረጋችሁ ተስፋ አደርጋለሁ። ከእናንተ የሚጠበቀው ሰብስክራይብ ብቻ ማድረግ ነው። ከዛ የደወል ምልክቷን መጫን ነው። ላይክ በማድረግ እንደገና እንዲሻሻሉ የምትጠብቁ ያው ሰው ነው እነዚህን ጥያቄዎች የሚሰራው እና ሜቢ ስህተት ካለ ኦር እንዲሻሻል የምትፈልጉት ነገር ካለ በኮመንት አሳውቁን። ቸር ሰንብቱ።